አልተውም፣ እነሱም አይተውም። ጅሎች አይደሉም፣ የበቁ ናቸው። አሁን ያለሁት እንደምታዩኝ ዊልቸር ላይ ነው። ጉዳቱ ያጋጠመኝ ወድቄ ነው። በሕክምና ገብቼ የተባልኩት ያው ስፓይናል ኮርድ ነው የተጎዳሁት። ስፓይናል ኮርድ ይባላል። ጊዜ እንደሚወስድ ተነግሮኛል። መውጣት ባንፈልግም ሚዲያ ላይ መውጣት ባንፈልግም የምንወጣበትን ነገር ስላስገደደን እንድንወጣ ሆኗል። የተባለው ነገር ሁሉ ያው በተገላቢጦች ነው። እንደተመለከታችሁት ነው። መንክርን ያው እንግዲህ ቤት ውስጥ አብረን ነው ልጅ ሆኖ ነው ያደገው። እዚሁ ያው የራሱ መግለጫ ገልጧል፣ መስጠት ያለበትን ሰጥቷል። ግን ይህንን ነገር በመደረጉ እኔ ለራሴ ብዙ ሶሻል ሚዲያውን የሚሰሩ ስራዎች ላይ ተአማኒ ነገር ሲወጣ አይቻለሁ። የማደንቃቸው ሚዲያዎች አሉ። ግን እኔ ምን ይሁን ምን አላውቅም። ግን ይሄን ነገር በማድረጉ እንደ አንድ ስሜት እንዳይንዳዊ በራሴ በኩል ተገርም ያለው ማለት ሚዲያ እውነታ በማውጣት የሚሮጥ ቢሆንም ይሄ የማይገናዘብ ወይ ደግሞ የማይገናኝ ነገር እውነቱን ብስሉን ከጥሬው በማገናኘት እንደ ቢዝነስ አርቆ ቆጥረው ለሚመጡ ብዙ ሰዎች አዝናለሁ። በጣም ማዝነው ነገር ምንድነው? ይሄንን በቃ የማይታመን እንዴ ነገ የሚያፍርበት ነገ እንደዚህ አይነት ወጣት ምንም ያልተደረገው ነገር የሚያፍርበት ሚዲያው ተቀባይነት እንዳያገኝ የሚሆነው ነገር መስራት አሳፋሪ ነው። እኔ በኔ በኩል ጥያቄ አቅርበንላቸው አቶ ጸጋዬን አተናቸዋል ብሎ ማለት እንዲህ ሚዲያ ኢትዮጵያ ውስጥ የሚገኝ ሰው እኮ ውጭ ወጥቶ አይደለም መናገር ያለበት። ሐሰተኛ የሚሰሩ ሰዎች ውጭ አሉ ማለት አይደለም። ብዙ እውነት የሚናገሩ ውጭ ያሉ ሰዎች አሉ። ይበንዲ እንዳለ ውጭ ስለወጣ የኢትዮጵያን ሕዝብና ምስኪኑን ሰራተኛ ባያዝድ በማድረግ ይህንን የኢኮኖሚ ገቢ በማድረግ እጠቀማለሁ ብሎ ማሰብ ራሱ የዋህነት ነው። እንዲህ አይነት ቢዝነስ አለ ብዬ ስለማላስብ ማለት ነው። እናንተም ራሱ ጠቅለል ብላችሁ ስትመጡ አይታችኋል። የልጆቹን ቁጭት፣ የልጆቹን ንግግር፣ ኢቭን ኢፍ የመንክርን ንግግር አይታችሁታል። እኔ በበኩሌ እኔ ማዝነው ስለተበላሁት ገንዘብ አይደለም። እኔ ማዝነው ልጁ በዚህ ደረጃ መገኘቱ ነው። ማዘኔንማ አሳይቻለሁ። እንዴት እኔ ንጹህ እንድባል አልፈልግም። እግዚአብሔር ንጹህ ነው። ግን እኔ ቅዱስ እንድባል አልፈልግም። እግዚአብሔር ቅዱስ ነው። ግን ይሄን እያየው ጥዬው እንዴት አልፋለሁ? ልጄም ቢሆን ቢያጠፋም ገደል መግባት የለበትም። ከወደቀበት አንስቻለሁ፣ አሳክሜያለሁ። አሁንም እያሳከምኩት ነው። ልጁ ማንም አስገዳይ ባሌለበት ሁኔታ የእናንተ አይምሮ እስኪጸጽት ድረስ አይታችሁታል እየተናገረ ያለው። እንዲህ አይነት መግለጫ ለምን አውጣ? ደጋግመው ያውጡ። ግን ያፍሩበታል። የኢትዮጵያ ሕዝብ ይሄን ያህል ጅል አይደለም። ይረዳል፣ ያውቃል። ኢቭንም ገና ሳልደርስ ገና ሳልናገር ጸጋዬ እንደዚህ አይነት ነገር አያደርግም ብሎ የተቀረ ለምን አትወጣም? እኔ መውጣት አልፈልግም ሚዲያ ላይ። ለምን? መጠንቀቅ ስለምፈልግ፣ ለምን መታየት ስለማልፈልግ፣ ለምን ይሄን ፍላጎቴም ስላልሆነ ማለት ነው። እንዴት መታየት አለበት? በእኔ ውስጥ ይልቁኑ እግዚአብሔር ነው መታየት አለበት። እኔ መጻደቅ አልፈልግም። አንድ ተራ ሰው ነኝ፣ አውቀዋለሁ። ማንም ከፍ ሊያደርገኝ አይችልም፣ ዝቅ ሊያደርገኝ አይችልም። ሰው መሆኔን ብቻ አውቃለሁ። ከዛ በተረፈ በተለየ መልኩ እንድታይ ስለማልፈልግ አልወጣም። ይህ በእንዲህ እንዳለ ግን የድርጅቱ ሰራተኛ 5000 አይደለም 5 ማስተናገድ የገዛ ቤተሰቡን ማስተናገድ አቅቶት ግራ የሚጋባ ስንት ኢትዮጵያዊ አለ በየቤቱ። ይሄን የኢትዮጵያ ሕዝብ ይፍረድ። እውነት በኢትዮጵያ ሕዝብ ይፍረድ። እንዲህ ባያዝድ በማድረግ ኢኮኖሚ ገቢ ማድረግ ስራሱ ወይ ደግሞ በዚህ ደረጃ ለመታወቅ ባያዝድ አድርጌ ጀግና ሆኛለሁ መባል ይቻላል? ይሄ እንደዚህ አይነት ዊርድ የሆኑ ነገሮችን በማውጣት ህዝቡን ግራ በማጋባት መስራትስ ይሄ ስራ ነው? እንጀራ ተብሎ ይታመናል? እንደዚህ ውንብድና ስራ አንዱ ከአንዱ በማጋጨት እውነታውን በመደበቅ በመገልበጥ እንዲህ አድርጌ አወጣለሁ ብሎ ይሄንን ድርጅት አፈርሳለሁ ብሎ አይቻልም። እግዚአብሔር የተመሰገነ ይሁን። የሚፈርስ አይደለም። አንድ ጸጋዬ አይደለም እዚህ ውስጥ ያለው፣ ሺህ ጸጋዬ ነው ያለው። የንግግር ብቃት ቢባል የሥራ ብቃት ቢባል ይሄ ሁሉ ጅል ሰራተኛ እኮ አይደል። መብቱን ለማስከበር እኔ እየነገርኩት ወይ ደግሞ እኔ እየገፋሁት እኔ እየቀቀልኩት የማኖረው አይደለም። ይሄን ያህል የዋህ ሰራተኛ ኢትዮጵያ ውስጥ ሊኖርም አይችልም። እንደዚህ አይነት ሞኝ ሰራተኛ እዚህ ድርጅት ውስጥ ታስሮ ይቀመጣል ማለት ለኢትዮጵያ ሕዝብ እንደዚህ በማታለል መቅረብስ ተገቢ ነው ወይ? ለምን የሕዝቡ ጭንቅላት ላይ እንደዚህ አይነት ነገር ይጫወታል? ከሆነ ትክክለኛ ከሆነ ደግሞ በትክክል መጥቶ አገር ውስጥ ሆኖ መስራት። አንዳንድ ሚዲያዎች ይህን በመቀበል ዋቢ አድርገናል ብለው ያሉትም ከሌሎች ድርጅቶች ጋር ድርጅቱ አብቦ እየሰራ ከመንግስት ጋር ተስማምቶ እየተሰራ የወርቅ ተሸላሚ ሆኖ ተመልክታችሁታል፣ አይታችሁታል። ያንን ግብር በመገበር ሰራተኛው ከሚሰጠው የጡረታ
አወጣጥ በአግባቡ እየሰጠን ድርጅቱ በማሳደግ ላይ ስንገኝ ይህን ተቀላቃኝ የሆኑት ትናንትና እረፍት ያጡ ወይ ደግሞ በኮምፒቲሽን ውስጥ ኮምፒት ማድረግ ያቃታቸው የተለያዩ ድርጅቶች ይሄ ቀኝ እጃችን ሆነው ብለው ሊፈልጡ ይችላሉ። ምናልባት ክፍተታችንን አይተናል፣ ድካማችንን አይተናል። ፕሮሞሽን ለመጠቀም አልቻልንም ነበር። ለምን? ስለማንፈልገው። ከአሁን በኋላ ግን የሚዲያውን በደንብ አድርገን እናጥለቀልቀዋለን። የኢትዮጵያ ሕዝብ ሞኝ አይደለም። የኢትዮጵያ ሕዝብ ሞኝ አይደለም። ብስል ከጥሬ መለየት የሚችል የበሰለ ሕዝብ ነው። እንደነዚህ አይነት ወንበዴዎች ለወደፊትም ስለማይጠቅሙ እንደዚህ አይነት ሚዲያ ላይ እየወጡ ሕዝብን ከሕዝብ ድርጅትን ከድርጅት ሰራተኛ ከመሪ ጋር በማጋጨት ጥቅም እናገኛለን ይፈርስልናል ብሎ ማሰብ ራሱ የዋህነት ነው። እንደውም ያው ንቀነው ነበረ፣ ግን ሚዲያ አይናቅም። ትተነው ነበረ፣ ሚዲያ ግን አይናቅም። መተው አይገባንም ብለን እናንተ እስክትደነቁ ቅድም ሳይ ነበር ብዙዎቹ የመጡ አፕሪሼት ሳናደርግ አናልፍም። አሁን እንደተባለው መግለጫውን ስራ አስኪያጁ ከሰጠ በቂ ነበረ። እኔ መናገር አልነበረብኝ ነበር። ይህ በእንዲህ እንዳለ እንፈልጋለን ካላችሁ ዛሬም ብቻ አይደለም፣ ዛሬም ብቻ አክብረት ቀጠሮ ተይዞ በምትፈልጉት ቀን የፈለጋችሁትን ነገር ማነጋገር ይቻላል። በሩ ክፍት ነው። ሰራተኞቹን ማናገር ሙሉ ለሙሉ ይቻላል። የፈለጋችሁትን ሰዓት መውሰድ ይቻላል። እናንተ እስካልሰለቻችሁ ጊዜ ድረስ አብራችሁን እዚህ ብትውሉ ብታጡ ደስተኞች ነን። ይህንን ሳላሳስብ ይህን ሳልገጽ አልቀርም። በመጨረሻ የምናገረው ነገር ግን እግዚአብሔር የተመሰገነ ይሁን። እኔ እግዚአብሔርን አመሰግነዋለሁ። እግዚአብሔር የተመሰገነ መውጣት ባልፈልግም በፕሮሞሽንም መውጣት ባልፈልግም በእንዲህ ሁኔታ አውጥቷል። እግዚአብሔር ይመስገን። በቃ ከፍ የሚያደርግ እግዚአብሔር ነው። የሚጥል እግዚአብሔር ነው። የሚጥል እግዚአብሔር ነው። እግዚአብሔር ያነሳውን ማንም ሊጥለው አይችልም። በየዋህነት ልጆቹን ግራ በማጋባት ተሸክሜያለሁ። ተመችቶኛል፣ ተስማምተውኛል። በቃ ተስማምተውኛል። እንደነሱ ያለ የለም። ከሌሎች ከውጭ ካሉ ጓደኞቼ ተመችቶኝ አብሬያቸው ነው ማመሻው። የበሰሉ ናቸው። ለአገር የሚተርፉ ዜጎች ናቸው። እነዚህም ሰዎች እኔ ያለውን ብለው ከወዲሁ ሚዲያውን ለመጠቀም መጮህ ራሱ የዋህነት ነው። ከሩቅ ስለተጮኸ ከሩቅ ሆኖ ሚዲያ ተይዞ ሌላ ነገር ስለተባለ ለእነሱም የተለየ ነገር ሊፈጠርላቸው እነሱ ጭንቅላት ላይ ብሬኖች ሊደረጉ አይችሉም። ይህን ያህል የማያስቡ ዜጎች አሉኝ ብዬ አላስብም እና በእነሱ እደሰታለሁ። በመላው ኢትዮጵያ ሕዝብ እንዲያ ከአንተ ጋር የሚሰራው ነገር ምንድን ነው? እኛ ገርሞናል። ይህ ጥላሸት ስራ እንደተሰራብን ውጣ ብለው ገፍተው አውጥቶኛል። በሀዘኔም በችግሬም ጊዜ ቆመው ይህን ነገር ላደረጉ ይህን ደግሞ ላደረገም ሰው ማስተዋልን እንዲሰጠው በእውነት ማስተዋል እንዲሰጠው ይህን ስራ ብሎ ከሚሄድ ይህን ስራ ብሎ ጠዋትና ማታ እየጮኸ ከሚያባላ ይልቅ ማስተዋልን፣ ልቦናን፣ ማመዛዘንን ይቅርታ ልብ እንዲሰጠው እግዚአብሔርን እለምናለሁ። እግዚአብሔር ቅርብ ነው። እግዚአብሔር የተመሰገነው። ሁላችሁም የሚዲያ አካላት የተከበራችሁ ናችሁ። ስታነጋግሩኝ በጣም ደስ ብሎኛል። ዘይገርም የሚል አለ። በቃ ብዙዎች ናችሁ። በልጆቹ ንግግር ተደስታችኋል። በእውነት እኔ እግዚአብሔርን ከፍ አድርጌ አመሰግናለሁ። ደስተኛ ነኝ። እግዚአብሔር የተመሰገነውን እወዳችኋለሁ። ስሜ መንክርት ጋር እባላለሁ። በሱፐር ኳሊቲ ጀነራል ትሬዲንግ ውስጥ ለ7 ዓመት ያክል ሰርቻለሁ። አሁን በተነሳው ጉዳይ ላይ እባካችሁ ተውኝ፣ ህመሜን ላስታምበት ነው የምለው። ይህንን ያወጣው የሚዲያ አካል ታምሜ በነበርኩበት ሰዓት የት ነበር? አሁን እየተረዳው ጥሩ ሁኔታ ላይ ጤና እየተመለሰ ባለበት ሰዓት ላረባ ሳንቲምና ለላይክ መሰብሰቢያ ተብሎ ለምን እንደዚህ የእኔ ስም ይጠፋል? የድርጅቱ ስም ለምን እንደዚህ ይባክላል? ምናልባት እንደዚህ ብሎ ያወራው አካል ወይም ይህንን የፖሰተው አካል መጥቶ የድርጅት ውስጥ ያለውን እውነታ ከዛም አልፎ ትንሿን ኢትዮጵያ ሱፐር ውስጥ ላይ ደስ ይለኛል። ከ1 ዓመት ከ2 ወር በፊት ወድቄ አንገቴ ላይ ሰርጀሪ ተሰርቻለሁ። በዛ ምክንያት ነው ጉዳቱ አጋጠመኝ። ምንም አይነት ድብደባ፣ ምንም አይነት ግፍ የተደረገብኝ ነገር የለም። የተፖሰተውን በሙሉ አይቼዋለሁ። ሁሉም ነገር ከእውነት የራቀ ነው እና በተቃራኒው እና ሚዲያው ካወጣው ይልቅ እየረዳኝ እያስታመመኝ ያለው ማንም አይደለም። በዚህ ድርጅት ባለቤት አቶ ጸጋይ ደበበ ነው። እስካሁን ድረስ ከጎን ያለው በድየውም አስከፍቼውም ያራቀኝ ሰው ቢኖር እሱ ነው። ሁሉም ከጎኔ በሌለበት ሰዓት እስካሁን ድረስ እስከ መጨረሻው እስከምትቆም ድረስ
ቃል እገባላለሁ ብሎ ቃል ገብቶ እያሳከመኝ እየረዳኝ ያለው የዚሁ ድርጅት ባለቤት አቶ ጸጋዬ ደበበ ነው። የምትጠይቁኝ ጥያቄ ካለ ለመመለስ ዝግጁ ነኝ። ሚዲያዎቹ ጥያቄ ካላችሁ እንዳንነሳ እሺ፣ አመሰግናለሁ። እንግዲህ ያው ብዙዎቹ ሶሻል ሚዲያ ላይ ያለው ስላነበብ ነው አንተ ከነገርከን ጋር በተወሰነ መንገድ የመቃረን ነገር አይተናልና አንተ ደግሞ በግል ወድቀህ አደጋው እንደደረሰብህ የተወሰነ ነገር ግልጽ ብታደርግልን። አመሰግናለሁ። እሺ፣ እንዳልኩ ረዥም ዓመት ሰርቻለሁ። ስሰራ የነበረው በዚህ ድርጅት ውስጥ በሴልስነት ሙያ ነበረ። በሴልስነት ሙያ በምሰራበት ሰዓት ውስጥ ሳንቲም ጎሎብኝ ነበረ። በስሬም የሚሰሩ ልጆች ሳንቲም አጉለው ነበረ። እሱን ለመተካት እኔም የሄድኩበት አላስፈላጊ መንገድ ነበረ። በዛ ምክንያት ሳንቲሞችን አጠፋው። ተጠይቄ ወደ ፖሊስ ጣቢያ ለጥያቄ በሄድኩበት በራሴ ምክንያት ስሜታዊ ሆኜ ከግድግዳ ጋር ተጋጭቼ እንጂ ምንም አይነት ድብደባም ሆነ ምንም የደረሰብኝ ነገር የለም። አሁን በምን ሁኔታ ላይ ነው ያለው? ማለት እየታከምክ እንደሆነ ገልጸህልናል። ሶሻል ሚዲያ ላይ ተነገረው በጣም ረጅም ጊዜ ሊወስድብህ እንደሚችል አይነት ነገር 10 ዓመት ምናምን የሚል ነገሮችን አይተናል። ምክንያቱም ትናንትና መግለጫው ሲጠራ አንዳንድ መረጃዎች ስላንተን ማወቅ የፈለግነውን ነገር ጎግል እያደረግን ነበር፣ ስክሮል እያደረግን ነበርና 10 ዓመት ምናምን ይፈጃል የሚባልም ነገር የሰማነው አለ። ሕክምናው እንደዛ ብለዋል ወይ? አንተን ያን ያህል ጊዜ ይፈጃል የሚል ነገር ነግረሃል። በሕክምናው በኩል ሐኪሞች ያሉህ ነገር ምንድን ነው? ለውጥ ይኖራል፣ ትድናለህ፣ ተነስተህ ትሄዳለህ፣ ምንድን ነው? ግን 10 ዓመት አልተባለም። ለውጦች አሉ። አሁን እጄ ማንቀሳቀስ ጀምሬያለሁ። ይህም የሆነው በዚህ ድርጅት በሚደረግልኝ ድጋፍ፣ በሚደረግልኝ እንክብካቤና ሕክምና ነው። አሁንም ፊዚዮቴራፒ እየሰራው ነው። ከእግዚአብሔር ጋር ነገሮች እንደሚስተካከሉ ተስፋ አለኝ። ይህ 10 ዓመት የተባለው ፍጹም ውሸትና ከእውነት የራቀ ነው። አቶ ጸጋዬ ከወደኩ አንስቶ አደጋው ከደረሰብኝ አንስቶ ከጎኔ ነው ያለው። ከወደኩበት ቀን አንስቶ ሁሉም ነገር አስፈላጊው ነገር ይደረግለት እያለ እንክብካቤ ሲደረግልኝ፣ ፊዚዮቴራፒ ሲሰራ፣ የተለያዩ ሕክምናዎችን ሳረግ በሱ ነው እንጂ ሌላ ምንም አይነት ቤተሰብም ሆነ ጓደኛም ከጎኔ አልነበረም። ይልቁንስ ከጎኔ የነበረው እናንተ ለሀገር ተቆርቋሪ ነን ብሎ በሚያወራው ሚዲያ በሚወነጅለው መስሪያ ቤት፣ ይህ መስሪያ ቤት ነው ከጎኔ ያለው። ይህ መስሪያ ቤት እውነታውን ለማወቅ ሚዲያው መጥቶ ቢያይ ይልቁንም ይማራል። ትንሿን ኢትዮጵያ ሱፐር ደብልት ውስጥ መጥቶ ማየት ይችላል። ዘር፣ ሃይማኖት፣ ቀለም ሳይል ብዙዎችን እየረዳ አይደለም። እኔ እዚሁ ስሰራ የነበርኩት ሰራተኛ ብዙሃኖችን ሲረዳ የነበረ ድርጅት ነው። ምክንያቱም አደጋው ከመፈጠሩ በፊት 6 ዓመት ሰርቻለሁ፣ አውቃለሁ። ከአቶ ጸጋዬ መስጠትን እንጂ እንደዚህ አይነት የማይሆን ሀሳብን በፍጹም ከእውነት የራቀ ነው ብዬ ነው የማስበው። እንደውም እኔ የማስበው በእኔ ምክንያት እየረዳኝ እያገዘኝ በእኔ ምክንያት ስሙ የጠፋው ሱፐር ደብልቲ ወይም አቶ ጸጋዬ ስሜት ውስጥ ገባ።